ማፈኛ ነው የሚባለው። ማፈኛ ያብላ አረጋውና እንጨታውን ያላገባ ነው እነኛ ያገቡ ናቸው እነሱ ያገቡ ስሰራ ግን ማለት ነው ተሳስተ ብረቱን ጨብጠው ታውቃለህ ይጋሉ ጨብጫለሁ እግዚአብሔር እንደ እሺ እኔ አይደለም ከስተመር መጥቶም ጨብጠዋል እንዴ አይቻልም አበላሸው በላብኝ ይቅርብኝ አረኔ ሳይበላ ይልነሳ እኔንም ይበላኛል በዚህ ፊኛሬ ይባላል ፊኛሬ ማለት በሬ መጣያ ከላይ እንደዚህ ግት ቢደረግ ፊኛሬ ነው በመነኛ ነው ፊኛሬ በሚያርዱት ፊኛሬ ድምፁ አይናፍቅም ከዚህ ወጣ ስትል ምናምን አንዳንዴ የሚመስለው ምናምን ተሸክሜ ልውጣ ዝቤት ደናች ሰላም ነው አለን ጨርስ ችግር የለውም ገባና እሺ እዚህ ጋር ነው ቦታ እሺ በቃ እንዴት ነህ አብረን እንሰራለን ዛሬ አብረን እንሰራለን እንዴት ነው የበዓል ስራ አሪፍ ነው ቀደም ብሎ ነው አልጀመረው ቅድማ ልታሰሩ ነው የመጣችሁት መሰለኝ ያው አብረን እንሰራ ነው አብረን እንሰራ ይቻላል ያው ምሳ ምናምን ተበልቷል በጉልበት ነው የመጣ ነው ጉልበት እንደሚፈልግ ስለሰማን እሺ ጥሩ ጊዜ እናሳልፋለን ብዬ አስባለሁ ስንት አመት ቆየ እዚህ ስራ ላይ አንድ 5 አመት ሁሌ ስንት ሰዓት ነው ስራ የምገባው ለበዓል አሁን ጠዋት እንገባለን ጠዋት ገብተን ማታ እንወጣለን አየር ይኖራል ለበዓል እና ከበዓል ውጭ ደግሞ ያው አየርም ስለሌለ 6 ሰዓትም እንገባለን በቃ ያው እንዳየሩ ነው ድሮ እንደዚህ እየተነፋ ነበር የሚሰራው ወናፍ እና የለም አንተ ተጠቀምሽ የፍየል ቆዳ ነበረ እሱ ደግሞ አይጥ አስቀምጠውም ማታ ያድርበታል ከመነዳሪ ነበረ ከመነዳሪ ደግሞ ጊዜው ቴክኖሎጂ ነው ይሄንን ማሽን መጣ ምን አለ ዘጋ ንፋስ መስጫል በኤሌክትሪክ ይበራል ይጠፋል ኦንላይን እንደፈለክ ትጠቀማለህ ጉልበት አይፈጅም ማለት ነው ስለዚህ ባህል ዘመናዊ ነው ማለት ነው ያንንም ደግሞ ማብራት ሲጠፋ መጠቀም እንችላለን ወናፍ አሁን ግን ቤት ግን አይታይኝም ወናፍ አስቀምጠን አብዛኛውን ጊዜ ባህል ሲሆን በብዛት የሚሰራው ስራ ምንድነው ዛሬ ቢላ ነው ስለዚህ ዛሬ እኔ ስራ ምንድነው የሚሆነው ምንም ሰራው ትሞርደዋለህ ትደበድበዋለህ አብረን እንደበድባለን ስለዚህ እንጀምራለን ወድጄ ነው እንዴ አቃለድ ግድ ነው እንዳጨረሳቸው እነዛ ነው አንጨረሳቸው ስለዚህ ብረት እንደጋለ ነው ይባላል የሚከተከተው ብረትና ነገር ምንድነው የሚባለው እኔ የብረት ነው ማቀው የነገርን አላውቅም ብረትና ምንን እንደጋለ ነው እሺ ስለዚህ አሁን እሱ ላይ ነው መመታለህ ያንን ትይዘዋለህ ይሄንን በዚህ ጋር ነው በዛኛው በዚህኛው ነው በዚህ ነው አንድ እግርህን አንድ እግር እዚህ ጋር አንድ እግር እዚህ ግን ሸውደህ እግርህን እንዳትመታ መጀመሪያ ይሄን ነው መታው መሳት አይቻልም አይደል እሱን ያው አስብበት እሺ ተራ በተራ ነው ምን መተው እኔ የምሰጠህ ቦታ ትመታለህ እንዴት ነው የሚያስፈራው እሺ አንተ መተው ቦታ እዚህ ጋር ነው የምትመታው አንተም ከዚህ በፊት ሰርተሃል ማለት ነው ጠጋስ ሊሞቃል አንተ በስማም ገደልከው ይበቃል ቢላ ሲሆን ምላጭ ነው ያደረኩት ምላጭ እንደው የኛው አለቃ ገና ነው መቼ እንጨርሳለን እነኛውን አዳዲስ ተጀምሮ ገና እየተሰራሉ ናቸው ወይስ በፊትም ቢላ ነበሩ እነዚህ አዲስ ይሄንን ቆርጬ ነው የሰራሁት ባሊስትራ ማለት ነው ለሁለት እንቆርጥና እንሸነሽነዋለን አራት ቦታ ነው ያው ስንት ቢላ ይወጣል አራት ቢላ ባለስትራ ራሱ እንደ ስጋ ቅርጫ ይደረጋል ማለት ነው አራት ቦታ መደቡ እኔ የቀጥቀጥኩት ሰጣለሁ አንተ ትሞርደዋለህ ችግር የለውም ይቆርጣል ግን አንተ የሞረድከው እኔ ለሰርጀሪ የሚሆን ነው የምሰራው በቃ እሺ ለሰርጀሪ በጣም ሻርፕ ይሆናል አንድ ዶሮ እናመጣትና ቼክ ይደረግልሃል አንድ ዶሮ እኔ በሰራሁት ማለት እንደሚቆርጥ ለማለት ነው ካልቆርጣት ይችላል አልከኝ ከቆርጣት በኋላ ምን ከቆርጣትስ ማን ነው የሚከፍለው እኛ እንከፍላለን የዶሮዋን እና በዛኛው ትከፍተውና ይሄ ይከፈታል ለዚህ ኦኬ
እዚህ ጋር እንዴት የምታሰረው? አስተኛውና ይሰራው። እንደዚህ ጠጋ አድርገው እንጨቱን ገባ ወደዚህ። አዎ እንደዚህ ነው የምታስረው። አሃ እሺ ይሰራው። እሺ እንደዚህ ገባ አድርገው እንደዚህ። እንዴት አድርገን የማያቅተኝ ወርደሽ በደህናው ነው በዚህኛው ነው በዛኛው በፈለከው መርድ በደንብ ለከስተመር ብላኝ እኔ ወረድኩት። ይኸውልህ ልንገርህ በደንብ ዶሮም በጉም ስቆ ሲያጨርስ ነው ሻውን ያደርገው። በደንብ በለው እኔ ከዚህ እየጨረስኩ እሰጣለሁ። አንተ በደንብ ሞርዴ ቁጭ በግራይንደር የሚሞረደው ነው። በዚህ ግራይንደርም በባህላዊ መልኩ የሚሞረደው ነው አሪፍ። በዚህኛው ሞረድ ነው አሪፍ። ግራይንደርም አለ እዚህ ጋር እሱ የቻይና ፈረንጅ ብላ ምናምን አለ። እሳት ገብቶ እንዳይጠቁር በዚህ ነው የሚሞረደው። ይኸው ፊት ለፊት ያለ የፈረንጅ ቤላ የፈረንጅ ሲሆን በፈረንጅ መሞረጃ ነው የሚሞረደው እንዳይጠቁርባቸው። አሁን ለባል እንዴ ብዙ ደንበኛ ነው አይደል? የተለያየ ቢላ ይመጣው የተለያየ ቢላ ነው የሚመጣው። ያንደኛውን ካንደኛው እንዴት ነው የምትለየው? ይጻፋል፣ ስም ይጻፋል። ፋርካ እንገዛና ስማቸውን እየጻፍን መደርደር ትችላለህ እና ምንም አይቀላቀልም። የምን መኪና ባለ ስራ ነው ለቢላ አሪፍ? ያ ታክሲ አለ ላንድ ሮቨር ምናምን። በጣም ስለተመወጣው ደግሞ ቮልክስዋገንም አለ ሁሉም ነሽ የሚባለው የቮልክስዋገን ባለ ስራ በጣም አሪፍ ነው። በጣም አሪፍ ብል ከዛ ደግሞ ኩሽኔታ የሚባል አለ። ይሄው እንደዚህ ኩሽኔታ የሚባል አለ። ይሄ ነው። ይሄ አሁን ቆንጆ ቢላ ነው የሚወጣው። በጣም ከብረት አንደኛ ማለት ይሄ ነው። በቃ የምር ነው እውነት። ይሄ በዚህ አሁን በዚህ የሚሰራ ቢላ ስንት ብር ይሰራል አሁን? ይሄ 250 300 ብር አንድ ቢላ። እና ብረቱ ከባድ ነው። ሚላጭ ብረት ነው የሚሆነው። ኩሽኔታ ነው። ይሄ ለስጋ ቤት ለምናምን የሚውለው። ስጋ ቤቶች ይሄን ነው የሚያሰሩት። ለቤትም ያው ትእዛዝ ሲኖር ለማንኛውም ትሰራለህ። ቤት ይሰጠኛል፣ እኔ ደግሞ አግዛለሁ። እሺ ይሄ ቆንጆ መሰለኝ። በለው እውነቱም ስቃ ሳጨርስ ነው ዶሮ ምንም አስባ ጨርስ አባብለህ ሳጨርስ ገራሚ አይደል እንዴ? ለዶሮና ለከብት ለምናምን ሰርጀሪ አሪፍ ነው። ኧረ ሁሉንም ነው ለሁሉም ለእነሱ ለወሰደው ቆንጆ ነው። በጣም የት እዚህ ጋር አድርገው ከቢላ ሌላ መሮ ምናምን ይሰራል አይደል? ይሄ አንዳንድ ነገሮችም ይሰራሉ። ይሄ መሮ አሁን ከአሞዛተር የሚወጣ ብረት። አዎ ሙላ ነው የሚባለው። ስፕሪንግ ለአርማታ ለቆርቋሪ የሚሆን ከፌሮ የተሻለ ስለሆነ ይሄ ሙላ ነው የሚባለው። ይሰራ ነው። ስንት ግንብ ጨርሶ ነው ይበና? ያው ይሄን አለም አይደለም። ያው አንድ እንጻ ዛሬ ነው ይደርስላል። ዞር ብለና ይሄ የቢላ እጀታ ነው የሚገባበት። እሱም ታጸደዋለህ አንተ ታሳምረዋለህ። እኔ ይሄንን ደግሞ ቀለበት አደርግልሃለሁ እንደዚህ እንዲሆን ማለት ነው። እንዳይሰነጠቅ። ቀለበት ማለት አሁን ለቺኮች ብቻ ሳይሆን ለቢላም አለ። እና ፕሮፖዝ እያደረገው ነው እንጨቱ እና እንዴት አደረገውና ይሄ ማፈኛ ነው የሚባለው። ማፈኛ የቢላ አረጋውና እሱ እንጨት አሁን ያላገባ ነው። እነኛ ያገቡ ናቸው። እነሱ ያገቡ ይታረጋውና እዚህ ላይ የቱም መሄድ የለም። እዚሁ ቃል ይኸው ላልከዳሽ ቃል አለኝ ማለት ነው። አሁን ፈረንጅ ብላም ሆነ ምንም ሆነ እጀታ ሌላቸው አውቶማቲክ ነው። እዚህ ታረጋውና ከዛ እዚህ ላይ ነው እንትኑ የሚገባው ማለት ነው። እዚህ ላይ ነው ማድረገው መጀመሪያ። እሱ ላይ አድርገውና እዛ ምን መሰለህ፣ ይሄ ደግሞ የእንጨት መፍሻ ነው። ገባ? እንጨቱ የሚበሳበት ነው። እንጨቱ የሚበሳ ግሎ ነው የሚመጣው እሱ ራሱ። ትበሳዋለህ ልስጥህ? ግሏል። ላግልልህ። ምን ችግር አለው? ብረቱን ነው የሚይዘው እንጨቱን ነው እንዲህ ነው ይኸው ይሄን ትይዘውና ትገፋበት። ይቅርብኝ። ሪስክ አለ። እሺ እኔ ስበሳ ያኝና እስከዛ ሌላ ቢላ ልሞርድ ነኝ። ሞርድ ይሄው ለሰጠ ነው። እሺ
ስትሰራ ግን ማለት ነው ተሳስተ ብረቱን ጨብጠው ታውቃለህ? ይጋሉ ጨብጫለሁ። እግዚአብሔር እንደ እሺ እኔ አይደለም ከስተመር መጥቶም ጨብጠዋል እንዴ ዘሎ ጣራ እስከምን በእግርም ረግጦት እንዴ ምን ሆኖ ነው ሳያየው ድንገት ሳያየው አሁን ብረቱን ከእሳት ታወጣለህ እዚህ ጋር ቁጭ ታደርገዋለህ መውጣቱን ነው እንጂ መቀዝቀዙን አያውቅም ወይኔ ብራዘር ቶክ ያለው ብሎ ላጠረጓል እጁ ጭስ እስከሚያወጣ አንተ እንደዚህ ስለት ሰርተሰታቸው ምናምን ስለት ሲሞክሩ እጃቸውን ይቆርጣቸው ይሉ ብዙ እጃቸውን እዚሁ ለመጠቅለል ፌስታል ባይቃ በማያጃ ለማስገባት ስንቱ የተቆረጠ ማለት እኛ ጠቅልሌ ነው የምንሰጣቸው። ብዙ ጊዜ ሴቶች ናቸው ወንዶች ናቸው መጥተው ቢላ የሚያሰሩት? ወንዶች ሴቶች ናቸው። ወንዶች አይመጡም በብዛት? ወንዶች አዳዲስ አሁን የሆነ ቢላ የሚሰራ ባሪ ስራ ምናምን ሁኔታ ምናምን ለማሰራት ይመጣሉ እንጂ ለበዓል አዲስ ለእድሳት የሚመጡ ሴቶች ናቸው በብዛት። ሽንኩርት ቢላ ያደነዛል ይባል እውነት ነው? እውነት ነው። ለምንድን ነው? ውሃና ሽንኩርት ቢላ ያደነዝዘዋል። ይሄ አሁን እጀታ ተደርጎለታል ማለት ነው። ገባ በቃ ይሄው አሁን አይወጣም። አይወጣም። የፈረንጅ ቢላ ነው ግን ላስቲኩ ስለቅ እኛ ደግሞ በአበሻ እንጨት ደረሰ። አሁን ይሄ ፈረንጅ ነው ይሄ አበሻ ነው? የፈረንጅ ነው ቢላው። ይሄ አበሻ አዳቀለው ማለት ነው። በጣም ከባዱ ነገር ምንድነው ከዚህ ስራ አስቸጋሪ የሚባለው? አሁን ለበዓል አዲስ ምናምን ስንሰራ ትልቅ ብረት ነው የምንሰራው። ገባ እንደ ቅድሙ አይነት ፌሮ ምናምን? እሱ ብቻ ሳይሆን አሁን ይሄንን ትቆርጠውና ለስጋ መከትከቻ ትሰራዋለህ። ይሄንን አሁን ለመደብደብ በጣም ይከብዳል። ከባድ ነው። እንደዚህ ነው የሚሆነው። በቃ እንደዚህ ነው የሚሰራው። ይሄን ፌሮ ማለት ነው። የቅድሙ ፌሮ ይሄ በቃ እንደዚህ ነው የሚሆነው። እና እሱንም እንሰራለን። በርታ ምሳ በልታ ያው ኧረ ምንም እንዳፈራ። ይሄ ግን ትንሽ ያስፈራል አብዬ። ቀስ ብለህ ልሞክረው እንጂ። ሞክረው። ከባድ ነው። አይቻልም። አበላሸው በላብኝ። ይቅርብኝ። ኧረ እኔ ሳይበላ የለም እኔንም ይበላኛል። በዚህ አይነት በዚህ አኳኋን እኔንም ይበላኛል። እንዲህ ነው በቃ። ያው ዝም ብለህ ትሰጠዋለህ። ያው እሱ ይችልበታል። አሁን ያለ ባለቤቱ አይነት ድምሳቱ ነው። አየዋ ያስፈራል። አይ ልምድ ይፈልጋል። አሁን አልጠቆረም ምን አላለም። ፏ ነው በቃ። አሁን ወደዚህ እንገባለን። ወደ ቅጥቀጣ ነው። ለዚህ ስራ ተብሎ የሚመረጥ የከሰል አይነት አለ ወይስ? ምን አይነት ከሰል ነው? ያ ግራር ከሰል። ሌላ ከሰል አይሆንም? ሌላው እንጣጣል ወዲያው አመድ ይሆናል። ይሄም እኮ እንጣጣል ግን ማለት ይቀላቀላል። መቼም ያው ንጹህ አመጡልህ። ስለሚቀላቀል ነው የሚጣጣው። ስለሚቀላቀል ነው። ቤት ውስጥ ቢላ አለ አንተ? እኔ የቢላ አይነት ነው ያለኝ በእውነት ሁሉም ማለት ቢላ ማለት ብቻ ሳይሆን ህንፃ መሰራት ትለዋለህ። እርድ ምናምን ሞክረህ ታውቃለህ? እርድ ለቤት ዶሮ ምናምን ስገዛ በግ ምናምን ስገዛ ነው እንጂ እንደ ስራ ማለት ነው። እንደ ስራ ሞክረህ አታውቅም? ስጋ ቤት ምናምን ሄደህ ስጋ ስትበላ ምናምን የማይቆርጥ ቢላ ምናምን ስታገኝ አትናደድም? ድራሻቸው ጥፋና እንዴ? ለምን ስራቸው ከሆነ እኛ አለን አንዴ ቁጭ ብለን እነሱ የምንጠብቃቸው እኮ በዛው ለምን ያልሙድል ምናምን ብለህ 3000 ብር አንተ ጥሬ አዘህ አሁን የማይቆርጥ ቢላ በመጣልህ በጥርስ ትገነጥለዋለህ? አትገነጥለው። አይ የራሳቸው ችግር ነው። እና ይዘህ ሄደህ ታውቃለህ? ቢላ መጠባበቂያ ትይዛለህ? አይ አልይዞ እስቲ የኛው ነው በቃ አብዬ አሪፍ አይደል? በቃ ምርጥ ነው ያደረከው። እንዴ በጣም ትችላለህ። እውነት በእውነት ይሄ በሬ ይሄን ካየ እንደውም ወደ ግቢው አይገባም። መደበቅ ነው። ይሄን መደበቅ ነው። ወደዚህ ትመጣለህ። እሱ ጋር ደግሞ እንሞክራለን። አሁን ስላየው ብዙ ከብደኛ ይመስልኝ። ይሄን እናስገባውና ለቅላለህ። ብረት እንደያለ ነው። ግን ይሄን ስትይዝ ማለት ነው ለቀቅ አድርገህ ነው የምትይዘው። ስትመታም ለቀቅ አድርገህ ነው። ጫማህ ላይ እንዳጥለው። እሺ። ሊያመልጠኝ ይችላል። ቱር ካለ ያው ወይ ልብስህ ወይ ጫማህ ላይ ነው። ሻው ነው። ከዛ በኋላ ምንም አለቀልህ። አያልቅልኝም። ምን ወደ እኔ እንዳታፈናጠር። አይዞህ፣ አትፍራ። አንተ ስራ እንዴ እየሰራው ነው።
በርዶ ግን ያውቃል። ከእሳት ከራቅ ሆነ ይበርደኛል። ለምን አይበርደኛል? እዚህ ጋር ያለው ሙቀት መሰለኝ። አይ እዚህ ጋር ያው እሳት እንፋሎት ነው። ይሄንን አጥፍቴ ወደ ቤት ስትሄድ በጣም ይበርዳል። እንዴት አይበርድ ታዲያ? እዚህ ጋር ያለው ይሄንን የለመደ ገና እንዴት አይበርድ? ይሄን የለመደ ገና አሁን ስራህን ሳጨርስ እሺ፣ ይቅርታ ማን እኮ ነው እንዴ እኮ ነው። በእናትህ አብዱዬ ያው ይቅር በለኝ። አይ ችግር የለውም። ከብዶክ ነው መሰለኝ። አቃጠለ? አይ እንዳያቃጥለኝ ነው እንጂ አላቃጥለኝ። እሳቱን ምንድን ነው ለእኔ ጊዜ ነው እንዴ? ምን ብለህ የሆነው? ኧረ እኔ ምንም አላልኩትም። እስኪ ዝም የሆነ ነገር ከተኸው ነው። ምንም አልገባህ? ምን ገባህ? እኔ ምን አውቃለሁ? ፈንዲሻ ነው እንዴ? የሆነ ነገር ወርውሬበታል። ኧረ ምንም እኔ እንዴ ከሰል ላይ ከተትኩት። ያው ቻርክ ነው ገደልከው። የታባቱ ነው በቃ በዓል ሲደርስ ምናምን በጣም ድምቀት ነው አይደል? ይሄ ሙያ በጣም በዓል መድረሱን ከሚያሳየው። ሽንኩርት፣ ዶሮ ለመግዛት በዚህ የሚመጡትን እግረ መንገዳቸውን ብላቸውን ሲያዩት ለመግዛት ፍላጎት የሌላቸው ራሱ ይገዛሉ። 1-2 ብላ ገዝተው ይሄዳሉ። ሌላ አለ እዚህ ብዙ ከስተምር ቆመዋል። እናንተም እየደረሰ ነው። ብዙ ስራ ስላለብኝ ና ወደዚህ። እሺ ተነስ አልቻልክም አንተ። ኧረ ተው አብድዬ ምን ነው እና ለበዓል ፋስት የሆነ ሰራተኛ ያልኩት ውለን አይ አይደለም እንትን ነው። ከድሮ ጀምሮ ቢላ ዲዛይኑ አንድ አይነት ነው። አንተ በፈጠራ ለየት ያለ ስታይል ያለው ነገር ለመፍጠር ሞክራታ? እሞክረዋለሁ። ከፈለክ እንደዚህ እንሰራላለሁ። እኔ ነኝ የሰራሁት። ይሄ ምን ይባላል? ሳንጃ ነው። ሳንጃ ነው ይባላል። እና ፊኛሬም ይባላል። ፊኛሬ ማለት በሬ መጣያ። ከላይ እንደዚሁ ግት ቢደረግበት ፊኛሬ ነው። በመነኛ ነው ፊኛሬ? በሚያርዱት ፊኛሬ። አሁን ሊያዙኝ ይመጣሉ። በሚያርዱት ቋንቋዬ ምንድን ነው ፊኛሬ? ፊኛሬ ማለት በአፋሮች ናቸው ወይ? በአፋርኛ ነው። አላውቅም በደምብ። ድምፁ አይናፍቅም? ከዚህ ወጣ ስትል ምናምን አንዳንዴ የሚመታው ምናምን ተሸክሜ ልውጣ? አሁን ነቅለህ ቤት ይዘህ ልትለኝ ነው ማለት? አንተ የምትሰራበትን ቢሮ ላይ ቆልፌበት ትሄዳለህ እንጂ ተሸክሜ አትሄድም። ይመችና ግባ እና እዚሁን የምንሰራበት እንጂ ተሸክሜ አልሄድም። ምንም አይናፍቅም። ለምን ነገ እመጣበታለሁ። አይ አንዳንዴ እረፍት ሲሆን ምናምን። አሁን ቆንጆ ሙዚቃው እኮ ይሆናል፣ ጃዝ ይሆናል። እሺ ያው አብዲ 5-4 ቢላ እዚህ ጋር የሰራሁት። ከዛ ከነኛ እንጨቱ ግን ምንድን ነው? ባህር ዛፍ ነው። ባህር ዛፍ፣ ቀይ ባህር ዛፍ ጠንካራ ነው። ሌላ የሚቀረኝ ነገር አለ? በቃ ያው ጨርሳለ። ባይሆን በሌላ ጊዜ ተገናኝተን ያለው በደንብ እንገናኛለን። እሺ ሌላ ጊዜ ተገናኝተን አሪፍ ትንሽ ቢላ ሰርተን በሱ ነው የምንቆርጠው። ሄደን እኛ እንበላለን። የማይቆርጥ ቢላ ይዘን ለምን እዚሁ ሰርተን የሚቆርጥ ቢላ ቆንጆ አብረን እንሰራለን። አብረን ሰርተን በቃ መቼ ያው አስበንበት ፈታ እንላለን። በቃ ፈታ እንላለን። መልካም ቀን፣ መልካም በዓል። አመሰግናለሁ። እናንተም መልካም በዓል ይሁንላችሁ።